የኢትዮጵያን ኢኮኖሚ እድገት ለማፋጠን የዘመነ የፋይናንስ ተቋማት መኖር ጉልህ ድርሻ አለው። ይህንንም ለማድረግ የመደመር መንግስት ያከናወነውን የኢኮኖሚ ማሻሻያ ግብ እንዲመታ ለማስቻል የታሰበውንም ዓላማ የሚሸከም የፋይናንስ ተቋም መኖር ግድም ብሏል። ለዚህም ነው መንግስት በፋይናንስ ዘርፉ ላይ በትኩረት በመስራት ዛሬ ላይ አዳዲስና ነባር የፋይናንስ ተቋማት አቅም ፈጥረው የሀገርን ኢኮኖሚ የሚያግዙ እንዲሆኑም የተደረገው። የተገነባና የዘመነ የፋይናንስ ተቋም ደግሞ ለትውልድ የሚተርፍ ስራ ይሰራበታል ሲሉም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የፋይናንሻል ሴክተርን ለመለወጥ ሆም ግሮን ሪፎርም አጀንዳ አንድን ስንጀምር ተቋሞቻችን አይተን ነበር። አንዳንዶች ተቋሞች አሉ፣ ነገር ግን ሪኢንጂነሪንግ ይፈልጋሉ። ተቋሞቹ አሉ፣ በፖሊሲ በስትራቴጂ በአመራር በአሰራር መዘመን አለባቸው። አንዳንዶች ተቋማት ደግሞ ሊኖሩን ሲገባ በሚያሳዝን ሁኔታ አልተፈጠሩም። ለምሳሌ ካፒታል ገበያን ብንወስድ ኢትዮጵያን የሚያክል በአፍሪካ ትልቅ ሀገር ትልቅ ኢኮኖሚ የሚያንቀሳቅስ ሀገር እንዴት ሳይኖረው ቆየ የሚል ጥያቄ ያስነሳል። የኢትዮጵያ ኢኮኖሚ እየዘመነ ባለበት መንገድ እንደዚህ ያሉ ተቋማት ካልተገነቡ በስተቀር ሐሳቡ ተሻግሮ ትውልድ ላይ ኢምፓክት ሊያመጣ ስለማይችል የተቋም ግንባታ ያሉትን ማዘመን የሚጎሉትን መሙላት ዘመን በሚዋጁበት አግባብ መስራት እና ማዘጋጀት ህልም ካለው ማንኛውም ኩባንያ ሀገር የሚጠበቅ ተግባር ስለሆነ እኛም በዚያው መንገድ ነው ተቋማት ግንባታ ላይ አተኩረን የሰራነው። ቀደም ባሉት ዘመናት የኢትዮጵያ የፋይናንስ ተቋማት አሰራር ህገወጥ አሰራር እንዲኖር በር የሚከፍት ከመሆኑም በላይ ተንቀሳቃሽ ሀብትን በመያዝ በኢኮኖሚው ላይ ድጋፍ የማያደርግም ነበር። አሁን ግን ችግሩ በዘርፉ ላይም ተቀርፏል። የኢትዮጵያ የፋይናንሻል ስርዓት አንድ ሰው ተንቀሳቃሽ ሀብት ቢኖረው ያንን እንደ ኮላተራል ወስዶ አያበድረውም። ብር ስላጣ ብቻ ያ ሰው ሐሳቡ ይመክናል። መቅጠር ሲገባው የሚቀጠር ሰው እያለ የሚቀጥር ሐሳብ እያለ በገንዘብ ምክንያት ኤምፕሎይመንት የወረደ ይሆናል። የተሳሰሩ ጉዳዮች ናቸው ማለት ነው። ዶላር የፕራይቬት ባንኮች ከሰበሰቡ በኋላ ለናሽናል ባንክ ያን ዶላር መስጠት ግዴታ ስላለባቸው አንጠቀምበትም በሚል እንዝላል መሆን ብቻ ሳይሆን ኢሌጋል የሆነ ስርዓት እንዲከተሉ ያደርጋቸዋል። ይሄ ሲሰናሰል የፋይናንሻል ሴክተሩ እያንዳንዱ በተን በማክሮ ሌቨል ባለ ችግር ታይቶ ካልተፈታ በስተቀር ኤኒ ሾክ መጥቶ ኢኮኖሚውን ሲያናጋ ያ ኢኮኖሚ እነዛን ችግር ተቋቁሞ ሀገርና ሕዝብ ሊያሻግር አይቻለውም። በዚያ ምክንያት ነው የፋይናንሻል ሴክተርን ማረቅ ማስተካከል የማክሮ ስብራትን ከመፍታት አንጻር ከፍተኛ ድርሻ ስላለው የተለየ ግምት ሰጥተን የሰራ ነው። ዛሬ ላይ በዘርፉ በተሰራ ስራ የገቢ ግብር አሰባሰብ ላይ ከፍተኛ ለውጥ ማሳይቷል። በገቢዎች ሚኒስቴር ባለፉት 6 ወራት አፈጻጸም ብቻ 709 ቢሊዮን ብር ገቢ ተሰብስቧል። ይህም እንደ ሀገር ጠንካራ ዘመናዊ የፋይናንስ ተቋማት ግንባታ ውጤት ማሳያ እንደሆነም ጠቅላይ ሚኒስትር አብይ አህመድ አንስተዋል። ገቢዎችን ብንወስድ ኦቶሜት ማድረግ በመቻላቸው የታክስ ቤዝ ማስፋት በመቻላቸው ባለፉት 6 ወራት 709 ቢሊዮን ብር አስገባን ሲሉ ከለውጡ በፊት የነበረውን 6 ወር አይደለም 6 ዓመት ብንደምር የ6 ዓመት የኢትዮጵያ ገቢ 595 ቢሊዮን ነበር። ከ6 ዓመቱ ገቢ የ6 ወሩ ገቢ በ115 ቢሊዮን ብር ይበልጣል ብቻ ሳይሆን በ115 ቢሊዮን ብር ይበልጣል። በዚህ ዓመት ግባችን በክልሎች ፕላስ ኦር ማይነስ 1 ትሪሊየን በፌደራል ፕላስ ኦር ማይነስ 1.5 ትሪሊየን በድምሩ 2.5 ትሪሊየን ብር ማስገባት ብንችል ወጪያችን ለመሸፈን ከሚያግዘው ድጋፍ በተጨማሪ በኢትዮጵያ ታክስ ቱ ጂዲፒ ሬሽዮ ያለውን ውስንነት ያሻሽለዋል። ይሄ የመጣው በተቋም ሪፎርም ነው። በፋይናንስ ተቋማት ዘመናዊነትን መላበስና አማራጭ መኖር የፋይናንስ አቅርቦትና የብድር ፍላጎትን ለማመጣጠንም ትልቅ አቅምንም ይፈጥራል። ከዚሁ ሐሳብ ሳንወጣ
ካፒታል ገበያ ስርዓት ትልቅ ሀሳብ ኖሯቸው በገንዘብ እጥረት ለሚቸገሩ መፍትሄ የሚያበጅ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የኢትዮጵያ ካፒታል ገበያ ባለስልጣን ጥሩ መሰረት ላይ እንደሚገኝም ጠቅላይ ሚኒስትሩ ገልጸዋል። ካፒታል ገበያ ምንድነው የሚያደርገው? አንድ ኢንትረስቲንግ ባህሪው ክራውድ ፈንዲንግ ነው። ክራውድ ፈንዲንግ ማለት አንድ ሀሳብ ይዤ ገንዘብ ለመግዛት ስወጣ 10 ብር ያለው 20 ብር ያለው 50 ብር ያለው እዛ አውድ ላይ ገንዘብ ስለሚያስቀምጥ አጎቴና አክስቴን ሳላስቸግር ባጠረ ጊዜ ለኔ ሀሳብ መነሻ ኢንቨስትመንት የሚሆነው 100 ብር አገኛለሁ ማለት ነው። እነዚያ አበዳሪዎች ለማን እንደሚሰጡ ባለማወቅ ስጋት ውስጥ እንዳይገቡ ተበዳሪውን ገንዘብ ከየት አገኛለሁ ብሎ እንዳይሰጋ በእነዚህ መካከል መተማመን የሚፈጥር ተቋም ማለት ነው። በእኛ ሁኔታ ካፒታል ማርኬት በጣም የዘገየ ጉዳይ ነው። ሊኩዊዲቲን የሚያሳድግ ነው። በተለይ ሀሳብ ያላቸው ሰዎች፣ መፍጠር የሚሹ ሰዎች፣ መስራት የሚሹ ሰዎች በገንዘብ እጥረት ምክንያት ሀሳባቸው እንዳይመክን ፈጠራቸው እንዳይመክን የሚያደርግ ነው። ሲፈጥሩ ደግሞ ሰው ይቀጥራሉ። ያመልሶ የማክሮ ስብራት ይጠግናል። አሁን ከተፈጠረ ጥቂት ዓመታት ነው። በጣም ጥሩ መሰረት ላይ ነው ያለው።